እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደው አላፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጧት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ሰማኸኝ በለው በብዙዎች አጠራር ሰሜ ባላገሩ ዛሬ በማለዳው ድንገት ድምጹ ጠፍቷል። ከዚህ ዓለም በሞት አሸልቧል። ሙዚቃው ሳይሰለች እድሜው ሳይጠገብ የጥበብ አምባው ላይ እንደነገሰ ብዙዎች ሰሜ እንዳሉት ብዙዎች ባላገሩ እያሉ እንደጠሩት ብዙዎች የመዳኑን ወሬ ሲጠባበቁ ዛሬ መርዶን ሰምተናል። ለጥበብ ቤተሰብ ልብ ሰባሪ መርዶ ነው የሰማነው። ለአድናቂዎቹ ለቤተሰቦቹ መጽናናትን እየተመኘን ሰሜ ባላገሩ ምን ገጠመው ምን አገኘው የሚለውን መረጃ እንነግራችኋለን። ነፍስ ይማር መረጃው ይሄው። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ ሰማኸኝ ባላገሩ ወይንም ሰሜ ባላገሩ ሰማኸኝ በለው ባደረበት ህመም ነው በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት የተለየው። ድምጻዊው ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ያላቸው ሙዚቃዎችን በመጫወት ለአድማጮች በማቅረብ ይታወቃል። ይህ ድምጻዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበረ ከፋና ባገኘነው መረጃ ላይ ተጠቅሷል። ሰማኸኝ በለው ልብን የሚነኩ መቼም የማይረሱ ዘፈኖችን በመስፈን ይታወቃል። በተለይ ደቦት እንስራ የተሰኘው ሙዚቃው ባላገር የተሰኘ ሙዚቃው ብዙዎች ያውቁታል። በተለይ ባላገር የተሰኘ ሙዚቃው እንደ ቅጽሉ ጭምር ሆኖ ያገልግሎለታል። ሰሜ ባላገሩ እያሉ ነው ብዙዎች የሚጠሩት። የሙዚቃ ስልቶችን የተለያዩ የሙዚቃ ስልቶችን ይጫወታል። የጎንደረኛ የጎንጃም አካባቢ ሙዚቃዎችን በመጫወት እውቅናን ያተረፈ ድምጻዊ ነው። የባህል ሙዚቃን ከዘመናዊ ጋር አዋዶ ውዝዋዜውንም ጭምር አክሎበት በመጫወት የሚታወቅ ድምጻዊ ነበረ። በተለይ የዋሽንት ድምጽ ሲሰማ የሰሜ ባላገሩ ትውፊታዊ ጨዋታዎችን ማንም አይረሳቸውም። የጎንደር፣ የጎጃም፣ የወሎ አካባቢ እንጉርጉሮና ስልታዊ የሆኑ ሙዚቃዎችንም ጭምር በመጫወት ይታወቃል። በነገራችን ላይ 2 ትልልቅ አልበሞችን ሰርቷል። በርካታ ነጠላ ዜማዎችንም ማበርከት ችሏል። ባላገሩ የተሰኘ ሙዚቃው ደግሞ ብዙዎች የሚያስታውሱት ነው። ቁምጣውን አድርጎ ሱሪውን በዛ አካባቢ ያለውን አለባበስ ለብሶ የተጫወተው ሙዚቃ ብዙዎች ያስታውሱታል። እረ ምኑን ሰጠሽ ደግሞ ከቅርብ ጊዜ ወዲህ ተወዳጅነትን ካተረፉ የሱ ስራዎች መካከል አንዱ ነው። ትዝታሽ፣ አልቻልኩም፣ እረኛዬ፣ ሀገሬ የተሰኙ በርካታ ስራዎችን በመስራት ይታወቃል። ሰሜ ባላገሩ ስራዎቹ በርካታ ናቸው። ማህበራዊ ተጽዕኖቹ፣ የቴሌቪዥን የፊልም ስራዎቹም ይጠቀሳሉ። እነሱን እንነግራችኋለን። እናንተ ግን የቱን ታስታውሳላችሁ? እስቲ ጻፉልን። በነገራችን ላይ ሰማኸኝ በለው በሙዚቃ ስራዎች ውስጥ ፍቅርን፣ ናፍቆትን፣ የገጠርን ውበት፣ ማህበራዊ ህሴቶችን ያንጸባረቀ አርቲስት ነው። እንዳሁኑ ዘመን የፊልም አሰራሩ ባልዘመነበት ጊዜ ክሊፖችን የሚሰራበት ወቅት ደግሞ ቱባ የሆኑ ባህሎችን ኦሪጂናል ቦታው ላይ ድረስ በመሄድ ክሊፖችን በመስራት ይታወቃል። ይሄ እሱ የሚታወቅበት አንዱ መገለጫው ነው። በተለይ ብዙዎች ታስታውሱታላችሁ ብዬ አስባለሁ። የባላገር ፍቅርን ታውቃላችሁ? በኢቲቪ ሲተላለፍ የነበረ ተከታታይ ፊልም ነበረ። ለሀገር ፍቅር መድረክ የበቃም ተወዳጅ ቲያትር ነበረ። በዛ ላይ የአንዱን ባላገር ካራክተር ወስዶ ሰሜ ባላገሩ ሲተውን የቅርብ ጊዜ ትውስታችን ነው። ከዛ በኋላ ወደ ውጭ ሀገር ኑሮን አድርጎ ነበረ። የተወሰነ ህመም ላይ እንደነበረ ብዙዎች ይናገራሉ። እርሱ ግን ህመሙን ደብቆ እስከ መጨረሻው ጊዜ ድረስ በሙዚቃ ስራው ላይ የቆየ አንቱታንም ያተረፈ ሰው ነው። ዛሬ ማለዳ ነው እንግዲህ ከዚህ ዓለም በሞት መለየቱን የሰማ ነው። ህልፈተ ህይወቱ ከተሰማ በኋላ ብዙዎች ከሰሜ ባላገሩ ጋር ያላቸውን ግንኙነት እንዴት ያስታውሱት እንደነበረ ጽፈዋል። ከነዛ መካከል እነ ታመነ መንግስቴ ውቤ አንዱ ነው። እሱ ጋዜጠኛ ነው። እሱ ያሰረፈረውን ትውስታና ትዝብቱን እንጋራ።
ጽሁፉ የትውልድ ገድሌ በታመነ መንግስቴ ውቤ ይላል። የበላይ ሀገር ሶማ ታደሰ እንኳንስ ሰው ዋርካው አለቀሰ ይላል። የታሳሱ ገብርኤል ነው። ቅዱስ ገብርኤል ከጎጃም ሰው ጋር አንድ አምሳል ሆነ ይመስላል። ግንኙነቱ አያል ነው። በዚያ ህዝብ ይትባሃል ጭፈራ ሲደምቅላቸው ይወዳሉ ከሚባሉ የገጠሬ ታቦታት አንዱ እሱ ይመስለኛል። ቢቡኝ ወረዳ በሆን ኖሮ የድጎ ጽዮን ቅዱስ ገብርኤል ንግስ ከሩቅ ሰማ ነበረ። ዛሬ ግን ከ22 ቀናት የጦር ግንባር ዘገባ ጉዞ በኋላ ለእረፍት እግዚአብሔር ለፍስሐ የፈጠራት በምትመስል ከተማ ውስጥ ነኝ። ባህር ዳር ከጊዮን ጓሮ ከጣና ጉበት እንዲያበጃት መቼስ ለታምር ቢፈልጋት ነው እያልኩኝ ደግሞ የሐረሩ መስፍን የሸዋው ሰውዬ የራስ መኮንን ልጅ አረ ወዲያው በእናታቸው በኩል በስልጤም ይወለዳሉ ሲባል ሰምቻለሁ። ቀዳማዊ ኃይለ ሥላሴ ለኢትዮጵያ መናገሻነት መርጠዋት ሲቋምጡ አብዮቱ ቀደማቸው። ጃንሆይም እድሜና ያሳደጓት የደሃ ልጅ ስፍራ በመሆኗ ባህር ዳርን እጅግ ይወዳሉ ሲል መግቢያውን ያትታል። ስለሰማኸኝ በለው ለመጻፍ የሚንደረደረው ደራሲ ሰማኸኝ በለው በልጅነት በብዙዎች ልብ ውስጥ የተተከለ ሰው ነው። ሰማኸኝ በለው የብዙዎች ትውስታ ነው። ሰማኸኝ በለው ሁሉም ሊያወሩት የሚፈልጉት ሰው ነው። ሰማኸኝ በለው በባህላዊ የሙዚቃ ስራዎቹ ይታወቃል። የዜማ ድርሰቶቹ ደግሞ የርሱ አንዱ መታወቂያ ርዕሱ ናቸው። ሰማኸኝ በለው ቀልድ ጀመረ ይላል ታዋቂው ጋዜጠኛ ሰሜ እንዲያወጋን ይርጋዱ ባለና ባህሩ ቀኝን አበበ መለሰን ያገናኛቸውን ጉዳይ እናነሳሳለን። አልቤ አላማው ሁለቱ ከዋክብት የጋራ ዘፈን ሊያዘፍን ነበረ። ጋሽ ይርጋዱ ባለ በግና ፍየል አብሮ ይዘፍናል ብለው ይወርፋሉ። ሐሳቡ ግልጽ ነው። በጉማን ፍየሉማን የትኛው እንደሆነ ብዙዎች አልተገለጠላቸው። ሰሜ ድምጹን እያወፈረና እያቀጠነ እንጉርጉሮን ጀመረ። ሞት ይተወኝና ተውኩት ይላል። ይልቅ አንተናየው ደምሳሽ ለሰማኸኝ በለው አንዳንድ የሥራ ሐሳቦችን ያቀብለዋል። ሰሜ ተጫዋች ነው። ሰሜ ተግባቢ ነው። ሰሜ በየመሃሉ ያወጋል፣ ይዘፍናል። በሁለት ወራት ልዩነት ውስጥ የሰሜ አስጨናቂው ወጣ። የሆነ ልብ አለው። ሐይቅ እስጢፋኖስ ትዝታ የተጋራውት የበቀለ ዘለቀ የልጅ ልጅ ሃይማኖት ታልማ አድማሱ በላይ ዘለቀ አባ ኮስተርን ሆኖ ተውኖልበታል። በዚያ በተሰራው በዚያ ክሊፕ ላይ ሰሜ እንደ ጉድ ይተውንበታል። ሰሜ ትወና ይችልበታል። ሰሜ ዘፈን ይችልበታል። ሰሜ ሰው ነው እያለ ጽሑፉን ይቀጥላል። ሰማኸኝ በለው በብዙዎች ልብ ውስጥ የቀረው በዘፋኝነቱ ብቻ አይደለም። ከአካባቢው በተለይ ከትውልድ መንደሩ በዘፋኝነት መውጣት ለሚፈልጉም ጭምር አለኝታ የሆናቸው የቁርጥ ቀን ልጅ ነው። ሰማኸኝ በለው ከዚህ ዓለም በሞት የመለየቱ ዜና ፋና ብሮድካስት ኮርፖሬት ካጋራ በኋላ ብዙዎች ሀዘናቸውን እየገለጹ ነው የሚገኘው። የማይታመን ሀዘን ነው፣ የባህል አምባሳደራችን ነው የሚሉ ብዙዎች ናቸው። በጣም እንዳሳዘናቸው የሚገልጹ ሞቱ ያልተጠበቀ እንደሆነ የሚናገሩ በጣም ብዙዎች ናቸው። ከልጅነት ትውስታዎቻቸው ጋር የእርሱን ድምጽና የትወና ብቃት የውዝዋዜውን ጥራት የሚያስተሳስሩ ብዙዎች ሆነዋል። ነፍስ ይማር ለሁሉም። እንግዲህ በሁሉም ኮሜንት ላይ የተመለከትነው ጉዳይ ነው። ልብ የሚሰብር ነው። 4 ትንንሽ ልጆችን ትሎ ከዚህ ዓለም በሞት መለየት ለአንድ አባት ምን ያክል ከባድ እንደሆነ ይታወቃል። እርሱ እየሳቀ እሱ የተዝናና እየመሰለ ያሳለፈው ጭንቅ ምን ያክል ከባድ ሊሆን እንደሚችል መገመቱ ራሱ ልብን ይሰብራል። በህይወት ባለበት ዘመን በተለያየ መድረኮች ላይ የከበረው ይህ ሰው እንግዲህ ከዚህ ዓለም በሞት የመለየቱ ዜና ከተሰማ በኋላ ስርዓተ ቀብሩ የት ይፈጸማል፣ እሱን የሚመጥን ስርዓት እንዴት ሊሆን ይችላል የሚለው ጉዳይ የብዙዎች ጥያቄ ነው። ገና በማለዳው ነው ህልፈተ ህይወቱን የሰማነው። ኮሚቴዎች እየተዋቀሩ እንደሆነ ሰምተናል። ቀጣይ ስራዎች ምንድናቸው? ስርዓተ ቀብሩ ክብሩን በሚመጥን መንገድ የት ነው የሚፈጸመው የሚለውን መረጃውን እየተከታተልን እንነግራቸዋለን። አሁንም ለቤተሰቦቹ መጽናናት ይሁን፣ ለሱ ደግሞ ዘላለማዊ እረፍትን እንመኝለታለን። ነፍስ ይማር ሰሜ ባላገሩ ልንለው እንወዳለን። እናንተም እስቲ ሀዘናችሁንም ስሜታችሁንም ትዝታችሁንም አጋሩን።